ሰላም ወደ ተመልካቾች እንደምን አረፈዳችሁ እንደናችሁ አሁን ወሳኛው መረጃ ይዤላችሁ መጥቻለሁ። የመረጃ እንግዲህ ምንድነው ላለፉት አፋድ ከመከላከያ ጋር በመቀናጀት እንግዲህ የእስክንድርና የመከታው ቡድን በመራቤቴ በሚገኘው የአማራ ፋኖ በሸዋ ላይ እንግዲህ የአማራ በወቅቱ በተከፈተበት የድሮንና የእግረኛ ጥቃት የአማራ ፋኖ ብሔራዊ ኃይል በሸዋ ሲያፈገፍግ አፋድ መራቤቴን መቆጣጠሩና ህዝብን ሰብስቦ እንግዲህ ለፕሮፓጋንዳ ሲያመቻች ኑሯል ማለት ነው። ስለዚህ ለፕሮፓጋንዳ አመቻችቶ እንግዲህ ለመከላከያ አስረክቦ መራቤቴን የእስክንድር ቡድን ነው እንግዲህ መራቤቴን ለመከላከያ አስረክቦ ወጥቷል። ይህ እንግዲህ በመቀጠልም አካባቢውን ለመከላከያና አርማ ብተና መከላከል በማስረከብ አርሶ አደሮች መሳሪያ እንዲያስረክቡ አድርጓል። የእስክንድር ቡድን ማለት ነው። አርሶ አደሮች መሳሪያቸውን እንዲነጠቁ አድርጓል። መራቤቴን ተቆጣጥረው ከህዝቡ ጋርም ደግሞ እንግዲህ ሲሰበሰቡ እንደነበርና አካባቢውን ለቀው ወደ ይፋት መመለሳቸውን በመከተል መከላከያ ከፍተኛ የሆነ መከላከያ ቤት ለቤት እንግዲህ በመዞር የንብረታቸውን የአርሶ አደሩን ንብረት እየነጠቀ መሳሪያውን እየነጠቀ እንግዲህ ለአድማ ብተና በዚህ ምክንያት እንግዲህ የእስክንድር ቡድን ለ3 ወር መራቤቴን ተቆጣጥሮ ሁሉን ካጸዳ በኋላ ነው እንግዲህ ራምቦ የሚባለው ክፍለ ጦር ነው ይሄንን ያደረገው። ስለዚህ ይሄንን ካደረገ በኋላ ለመከላከያና ለአድማ ብተና አስረክቦ ወደ ይፋት ሲመለስ በርካታ ሽልማቶች ለቡድኑ አባላትና አመራሮች ተሰጧቸዋል። ይሄ እንግዲህ ምንድነው በብልጭልጭና በሽልማት ነገር የአማራን ህዝብ እየሸቱ እንደሆነ ነው እንግዲህ መረጃዎች የሚያሳዩት። እስክንድሩ የመከታው ቡድን በጣም ከፍተኛ የሆነ ሰቁቃ ዘረፋ እየፈጸመ ይገኛል እንግዲህ ሰሜን ሸዋ ላይ ማለት ነው። ያ ማለት እንግዲህ ደብረ ብርሃን ላይ ባለ ሀብቶች ተሰብስበው ምን እንዳሉ እንግዲህ በጣም በምሬት ነው ለብልጽግናው እንግዲህ ሰብስቧቸው ሲያነጋግራቸው በምሬት ነበር ሲናገሩ የነበረ። ይህን ምሬት ግን እንዳላወቀ አናግሮ ችላ ለማለት አልፎ ነበር። ስለዚህ እነዚህ ደግሞ ወደ ክልሉ ለእንሄዳለን የሚል ባለሀብት በመፈጠሩ አሁን ገብ አድርገውታል ማለት ነው። አሁን ለጊዜው ጋብ ሰጥቷቸዋል። ስለዚህ ይህ ነገር እስከመቼ ይቀጥላል ነው እንግዲህ የእስክንድር ቡድን እስከመቼ እየዘረፈ ይቀጥላል የሚለው ነገር በጣም አጠያያቂ ነው። ስለዚህ ህዝቡ አንድ ላይ ሆኖ እንግዲህ ለደብረ ብርሃን ህዝብና አካባቢው ሊጮህ ይገባል ማለት ነው። ህዝቡ በአንድነት ቆሞ እንግዲህ እነሱን ነፃ ማውጣት ያስፈልጋል ማለት ነው። ይህን የሚፈጽመው እንግዲህ የእስክንድር ቡድን ከመከላከያ ጋር እኩል ተሰልፎ ነው። የመከላከያን ዩኒፎርም እየለበሱ ፋኖች ራሳቸው ሸዋ ላይ በማይለበስ በተለይ ጎጃምና ወሎ አካባቢ ላይ የሚለበሰውን የፋኖ ልብስ እየለበሱ ነው እንግዲህ ይሄንን እየዘረፉ ያሉት። ስለዚህ ይህ ነገር በጣም ትኩረት ሊሰጠው ይገባል። በጣም ዘረፋ በስቷል። ዘረፋ